ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ወልድ የድንግል ማርያም ልጅ ዕለተ ቀኑ ነው። ወልድ ይጠብቃችሁ፣ ጌታ ኢየሱስ ክርስቶስ ይጠብቃችሁ በያላችሁበት። ሙስሊም ወገኖቼን እህት ወንድሞቼንም ዛሬ የአረፋ በዓላችሁ ነው፣ እንኳን አደረሳችሁ። እኔም ደህና ነኝ። ሰብስክራይብ እያረጋችሁ በላይክም በኮሜንትም የምታበረታቱኝ እንዲሁም ደግሞ የምትሰድቡኝ ሰዎች እግዚአብሔር ይጠብቃችሁ በያላችሁበት። አመሰግናለሁኝ። ያው እንግዲህ ሰሞኑን በእውነት የናሂና የውብዬ ጉዳይ በጣም የሚያሳዝን ነገር ላይ ነው ያሉትና በቃ የማይጠበቅና የማይታመን ነገር ነው ቤተሰብዬ። የእውነት እኔ እንደውም በቃ አይ ይሄ ነገር በቃ ትክክል ነው ብዬ ያመንኩትኝ ትላንትና ማታ የዳጊንና የፍሬን ቪዲዮ ሳይ ነው። በቃ አይ በቃ ለካ እውነት ነው። እኛ ምን ፕራንክም ቢሆን ድራማም ቢሆን በዚህ ልክ እንዴት ውብዬን ያበሳጫታል? እንደዛ ናሂ ለውብዬ እንግዲህ ያለውን ነገር ታውቃላችሁ ቤተሰብ አይደለ? እና እንዴት እንደገና ደግሞ እኔ በጣም የተናደድኩት በሄለን ላይ ነው። ማርያምን እኔ ሄለንን ስቆጣ ስናገር ማንም ሰው እንዳይናገረኝ የማየውን እውነት ብዬ ነው የምናገረው። እና ሄለን ትክክል ስራ አልሰራችም። ናሂ አጥፍቷል፣ ጥፋት አጥፍቷል። ማንም ያላሰበው ያልገመተው ይሆናል ብሎ ያላሰበውን ስራ ነው አሁን ናሂ እየሰራ ያለው። እግዚአብሔር ይፍታው። ወዶም ላይሆን ይችላል ልጁ። ግን በዚህ መሀል ውብዬ ያለች እዚህ ጋር ነብሰ ጡር ናት። እንደዛ በምትታገልበት ሰዓት ሄለን ተረጋግታ ነገሩን ማብረድ ነበረባት እንጂ ወንድሜን አትናገሪብኝ ምናምን እሱም ደግሞ እህቴን አትናገሪብኝ ምናምን እየተባባሉ ነበረ ውብዬን ሲደቁሷት የነበረው። ይሄ ትክክል አይደለም። ሄለን በጣም ብዙ ቻሌንጅ አሳልፋ ነው ወደዚህ የመጣችው። ብዙ ታሪክ አላትና እኛም ስለሷ ቆመን ሴት ልጅ ናት እንዴት በዚህ ልክ ትጨቆናለች ብለን በጣም ግብ ገጥመናል። ከእንዳልክ ጋራም ቢሆን ማለት ነው። እውነቴን ነው። አሁንም ቢሆን ውብዬ ሴት ናት አይደል እንዴ? በባሏ በኩል እየተጎዳች ነው። ናሂ የሆነበትንም የደረሰበትንም እንደዚህ ያደረገው ምክንያቱም ባናቅም በቃ ጥሩ ሁኔታ ላይ አይደለም ያሉት። ስለዚህ ውብዬ ጋር ነበረ ሄለን መቆም ያለባት። ሐቁን ነው መናገር ቤተሰብ። እኔ ሄለንን ስለወደድኳትኝ ሄለን ስለምታሳዝነኝ ጥፋቷን ሳልነግራት አላልፍም። የፈለገ በወዳትም ባዝንላትም እህቴ ናት ብዬ ባከብራትም ግን ካጠፋች እነግራታለሁ፣ ለማንኛውም ሰው ቢሆን ማለት ነው። ስለዚህ ሄለን ከውብዬ ጎን መቆም ነበረባት አለባትም አሁንም ማለት ነው እንጂ ወንድሜን እንዳትናገሪብኝ ወንድሜ ቤቱ ነው እያለች ለወንድሟ ወክላ እንትናን ውብዬን መናገር የለባትም። ምክንያቱም ሴት ናት። አሳልፋ የመጣችው ነገር አለ። አሁን ውብዬ ላይ ሲደርስ ማዘን ነበረባት። እውነቴን ነው። የፈለገ ውብዬ ብስጭት ላይም ሆና በጥፊ ብትማታም ምንም ብትልም ታግሳ ነገሩን አረጋግታ ሄለን ማስታረቅ ማስማማት፣ ልጁ ጸበልም መሄድ ካለበት ወደ ጸበል መውሰድ። ምን አይነት ይሄማ ያጋንንት ስራ ነው። ማርያምን ያጋንንት ስራ። በቃ ሁለት የቆረቡ ባልና ሚስቶች በዚህ ደረጃ ቀለበት እስከ ማወልቅ ድረስ ከደረሱ ይሄ ትልቅ የሆነ ቤታቸው የተደረገ ነገር አለ። ይቺ ልጅ ምን ይዛ እንደመጣች አይታወቅም። ይቺ ልጅ እውነት ናሂ እንደዛ ብሯን በልቷት እንደዛ የውሸት እንትን ብሏት ሰክሷት ከሆነ ማለት ነው የእውነት በጣም ጥፋት ነው። ልጅቷም ደግሞ ሀቅ አላት። እኔ አሁን ያመንኩትኝ ቤተሰብ ዳጊና ፍሬ ወጥተው ሲናገሩ ነው እንጂ እስከ ትላንትናዋ ሰዓት ዳጊና ፍሬ እስከሚወጡባት ሰዓት ድረስ ውሸት ነበር የመሰለኝ። ግን ሁለቱ ወጥተው ሲናገሩ አይ ይሄ ነገር እውነት ነው ለካ ብዬ በጣም ነው አይምሮዬን የነካኝም። በእውነት የማይጠበቅ የማይታሰብ ሰው በቃ በአንድ የተለውጦ እንደዚህ ትዳሩ ምስ ሲልበት በጣም ያሳዝናል። በእውነት ናሂ ላይ እየፈረድኩኝ አይደለም፣ ግን ደግሞ ያቃል አንዳንዴ ይሄ የሆነ መስተፋቅር አድርጋበት ነው የሆነ ነገር አለ የሆነ ነገር አድርጋበት ነው የተለወጠው ምናምን ነገር የምንለው ነገር አለ። አጋንንት ስልጣን የለውም። አጉል እንደዚህ እያልን ጭራሽ ለአጋንንት ቦታ እየሰጠነው ነው። በእኛ ላይ የሚሰራ የናዝሪቱ ጌታ ኢየሱስ ክርስቶስ የድንግል ማርያም ልጅ ነው። እሱን አልፎ የሚመጣ ማንም የለም። እና ቤተሰብዬ ምንድነው ናሂ መጀመሪያ አላቃትም ብሏል ልጅቷን
አላቃትም ብሏል። ደንግጧል ሲያያት አላቃትም ብሏል። ከዛም በኋላ ነው እየተገለበጠ የመጣው። ቀለበቱን አውልቆ ሲወረውርላት ለውብዬ አንቺ ባልሽን በዚህ ልክ ነው ወይ የምታምኝኝ ይመስለኝ ነበረ ነው ያላትና አንድ ሰው እንግዲህ ራሱን የማያውቅ ሰው በሆነ ነገር የተጠመደ ሰው እንደዚህ ብሎ አያወራም። ልጁ ራሱን ያውቃል። እንደዚህ ውብዬን ለመገመት ያደረገው ነገር ከሆነ እንደገና ደግሞ አርጌውም ቢሆን አምና ትቀበልልኛለች ታስተካክልልኛለች ብሎ ያመነበት ነገር ስለሆነ ነው ባልሽን አታምኙም ብሎ የተናገረው ማለት ነው። ስለዚህ አሁን እኔ ዋናው ነገር ማለት የምፈልገው ውብዬን መደገፍ አይዞሽ ማለት አለብን። ይቺ ሴት ሁለት ነፍስ ናት። እውነቷን ነው። ናሂ ራሱን ከቤት ብታስወጣው ሂድ ብትለው እውነት አላት። ለምን እቺ ሴት ልጇን ትታ ትወጣለች? በሆዷም ያለ ልጅ አለ። እሱን ተሸክማ ትሄዳለች ከቤቷ። ናሂ ነፃ ሰው ነው። ውብዬ በሆዷ ጽንስ አለ። ከቤት ቢወጣም ነገሮች እስኪስተካከል ድረስ ራቅ ቢለም ምንም ችግር የለውም። ውጣ ባለችው ሰዓት ሄለን ተደረባ አይወጣም ቤቱ ነው እሱም ስትላት ነበርና ሄለን ትክክል ስራ አይደለም የሰራችው። በዚህ ሰዓት እንደውም ከውብዬ ጎን መቆም አለባት። ወጣም ወረደ እነሱ ባልና ሚስቶች ናቸው። ነገር ተስተካክሎ ነገ ጠዋት ይታረቃሉ። ዳር የሚቀረውና ቂም የሚያዝበት ግን ሶስተኛ ወገን ገብቶ የተጨቆነውን ሰው የተናገረው የተሳደበው ሰው ነው የሚያፍረው። እውነቴ ነው። በኋላ ሄለንም አሁን ያ ነገር ነው የሚሆንባት ማለት ነው። ውብዬን እንደምታዩት በጣም ኃይለኛ ናት። በጣም እንግዲህ እንዳየናት እርጉዝ ባትሆን ኖሮ ከዚህ የበለጠ በጣም ትልቅ ጉዳት ነበር ቤት ውስጥ የሚደርሰው። የአንዳቸው ደም ይፈሳል። እውነቴ ነው። በውብዬ ኃይለኝነት ማለት ነው። እርጉዝ ስለሆነች ግን ምንም ማድረግ አልቻለችም። እርጉዝም ሆና እንዴት እንደታገለቻቸው አይታችኋልና አሁን በውብዬና በናሂ መሃል ገብታ ውብዬን ዳር ማድረግ ሄለን ተገቢ አይደለም። ውብዬና ሄለን ውብዬና ናሂ ባሊና ሚስቶች ናቸው። ነገ ጠዋት ይታረቃሉ። ውብዬ ግን ሄለንን ነቅሳ ትይዛታለች። ለእኔ ሳትቆም ወንድሟን ወግና እኔን ተናገረችኝ የሚል ነገር ውስጥ ይኖራል። ቤተሰብ የፈለገ በይቅርታ አንድ ሰው ቢያልፍም ማለት ነው የሆነ ትውስታ ይኖራል እና ሄለን የፈለገ ነገር ቢሆን ለሴቷ ለውብዬ ነው መቆም ያለባት። ናሂ ተሳሳተ፣ እዚህ ነገር ውስጥ ገባ። የመቼ ታሪክ እንደሆነ ባናቅም እንግዲህ በጣም ይሄ ትልቅ ጥፋት ነው። አንድ ከመቼም የሰው ፍጹም የለውም። እንግዲህ እግዚአብሔር እሱ በቃሉ እንደሚለው ሰማይ እንኳን በፊቴ ንጹህ አይደለም ነው የሚለው። እውነቴን ነውና የሰው ልጅ ነው ተሳስቷል። ይሄ ነገሩ መቼ ከውብዬ በፊት ይሁን ውብዬ አብራው እያለች ይሁን አላቅም። እንግዲህ ልጅቷ የምትለው ይሄ ሶፋ ሁሉ የተገዛው በኔ ብር ነው የምትለው ልጅቷና ውሸት የነበረው ፕራንክ ወደ እውነትም ተገልብጦ እውነት ሆኖ ይሁን እኔ ብቻ መድኃኔዓለም ይወቀው። ግን ዋናው ነገር ሄለን ከውብዬ ጎን መሆን ነው ያለባት። ውብዬን ባለፈው ስትናገራት ምን ስትላት በጣም አዝኜባታለሁ። ሄለንን ማለት ነው። ማርያምን ሄለንን ለምን ትናገሪያታለሽ ብላችሁ እንዳጽፉልኝ። እውነቴን ነው። ሀቅ ነው። ሄለንን ወዳታለሁ፣ አከብራታለሁ። እሷ ላይም የሆነ ነገር ሲደርስ እንደዚህ ወጥቼ ጮክ ያለሁም መጮሄም ደግሞ አይቀርም። ውብዬም እንደ ሄለን ሴት ናት። እንደዚህ ጉዳት ሲደርስባት ያውም ነፍሰ ጥር ሆና ትዳሯን ለማትረፍ ግብ ስትል ታሳዝናለች። ማርያምን እውነቴን ነው። በጣም ነው የምታሳዝነው። ስለዚህ ሄለን ከውብዬ ጎን ነው መሆን ያለባት፣ ከወንዱ ጎን አይደለም። ናሂ እኮ ልጅቷን ይዞ ሄዶ እንደውም አደረኩ። አሁን ይሄ እንግዲህ የጤነኛ ሰው ስራ ነው። ቤተሰብ እንግዲህ ይሄ ልጁ ጤነኛ ነው ብዬ አላስብም። በቁርባን ያገባ ሰው እኮ እንደው አይደለም ሄዶ ከሴት ጋር ከሌላ ሴት ጋር ሊያደር ይቅርና ሴትን ራሱ እኮ ማየት መመኘት ስለሆነ በሌላ ነገር አስቦ ማየት እንኳን ማሰብም የተከለከለ ነው። እንኳን በቁርባን ተጋብቶ ይቅርና እንደዚሁም ማለት ነው። ያው ያየ የተመኘ አመነዘረ። ስለዚህ ሄለን ትክክል አይደለም። ወንድሟን መክራ ከውብዬ ጎን ቆማ ውብዬን እንደውም ማበረታታት ማጽናናት ያለባት በአሁን ሰዓት ነው እንጂ ለወንድሟ ወግና ምን አገባሽ ቤቱ የሱ ነው አይወጣም ማንም አይወጣም ምናምን ነገር ይሄ ተገቢ አይደለም። ሄለን ስነ ስርዓት ይዛ ከውብዬ ጋር መቆም አለባት። ሴት ናት። በኋላ ውብዬ ቂም ነው የምትይዝባት ሄለን ላይ። ጌታን እውነቴን ነው። ባሊና ሚስቶች ናቸው። ነገ ይታረቃሉ። ሄለን ትቀራለች።